በየቀኑ የምንጠቀመው ኢንተርኔት፣ የባንክ አገልግሎታችን፣ ኢሜይሎቻችን፣ መልእክቶቻችን ሁሉም የሚጠበቁት በአንድ ምስጢራዊ ኃይል እሱም ያው ክሪፕቶግራፊ ወይም ምስጢራዊ ኮድ የምንለው ማለት ነው። ታዲያ ይህ ምስጢራዊ ኃይል የወደፊቱን ዓለማችን እንዴት ሊቀርጸው ይችላል የሚለውን ዛሬ እናያለን። ከመጨረሻው ድረስ ተከታተሉ። ሰላም የዩኒቨርሳል ጋይድስ ቤተሰቦቼ እንደምን አላችሁ? እንግዲህ በዛሬው ቪዲዮአችን ክሪፕቶግራፊ ወይም ምስጢራዊ ኮድ ዓለማችን እንዴት ይለውጣል የሚል ርዕስ ይዤላችሁ መጥቻለሁ። በዚህ ቪዲዮ ውስጥ እንግዲህ ክሪፕቶግራፊ ወይም ምስጢራዊ ኮድ ምን እንደሆነ፣ አሁን ያለው ሚና፣ ወደፊት የሚገጥሙት ተግዳሮቶች በተለይ ከኳንተም ኮምፒውቲንግ ጋር በተያያዘ እና እነዚህ ተግዳሮቶች ሲፈቱ ህይወታችን እንዴት እንደሚለወጥ እንመለከታለን ማለት ነው። እንግዲህ ኳንተም ኮምፒውተሮች እየመጡ መሆኑን እናውቃለን፣ አሁን በዚህ ቴክኖሎጂ ዘመን ማለት ነው። እናም አሁን ያለውን ክሪፕቶግራፊ ወይም ምስጢራዊ ኮድ ሊሰሩት ይችላሉ። ይህ ደግሞ እኛ አዲስ መፍትሄዎችን እንድንፈልግ ይገፋፋናል ማለት ነው። ስለዚህ ምን ማድረግ አለብን የሚለውን ይህን የሚጠቁማችሁን የሚያስረዳችሁ ርዕሰ ጉዳይ ነው ማለት ነው። ስለዚህ እንግዲህ በመጀመሪያ ደረጃ ስናይ እንግዲህ ክሪፕቶግራፊ ወይም ምስጢራዊ ኮድ ምንድን ነው ከሚለው ከትርጓሜው እንነሳለን። እንግዲህ ክሪፕቶግራፊ ወይም ምስጢራዊ ኮድ የምንለው በአማርኛው ማለት ነው ምን ማለት ነው ስንል እንግዲህ ምስጢራዊ መረጃዎችን ከማይፈለጉ አካላት ወይም ከማይፈለጉ ላይክ ሀከሮች ለመጠበቅ የሚያገለግል የሂሳብና የኮምፒውተር ሳይንስ ዘዴ ነው ማለት ነው። ያው ማለት ለሴኪዩሪቲያችን በጣም አስፈላጊ የሆነ ማለት ኢምፕሊኬሽን ያለው ትርጓሜ ነው ማለት። ስለዚህ ምሳሌዎቻችሁ ማለት በፊት ላይ ምንድን ነበረ ይሄ የሚጠቀሙት፣ አሁን ይሄ የምንጠቀመው ምን ነበረ፣ በፊት ላይ ደግሞ ምን ነበረ የሚለው ለምሳሌ ስናይ ደግሞ ለምሳሌ በድሮ ጊዜ ወይም በበፊት ጊዜ ማለት ነው የጥንት ግሪክ እና ሮማውያን ወታደሮች መልእክት ይለዋወጡበት ነበር፣ ወታደራዊ መልእክቶችም ማለት ነው። ስለዚህ በፊት እንደዛ ይጠቀሙት ነበር። እንዲሁም ደግሞ ሰከንድ ወርልድ ዋር ወይም ሁለተኛ የዓለም ጦርነት እና የኢንግማ ማሽን ብለን የምንጠራው ማለት ነው ይሄንን ይጠቀሙ ነበር። ስለዚህ በዚህ ደረጃ እናየዋለን ማለት ነው። ይሄ በፊት ላይ ሲጠቀሙት የነበረ ኮንሰፕት ሲሆን አሁን ላይ ደግሞ አሁን ያጠቃቀም ምን ይመስላል ካል አሁን ከረንትሊ እኛ የምንጠቀመው የኦንላይን ባንኪንግ፣ የዋትስአፕ መልእክቶች፣ የቴሌግራም መልእክቶች፣ የኢሜይል ደህንነቶች፣ ዲጂታል ፊርማዎች የመሳሰሉት አሁን እንደውም በቀላል ኤግዛምፕል የምናየው ደግሞ አሁን ላይ እየተተገበረ ያለው በኢትዮጵያ ውስጥ የዲጂታል መታወቂያ ይሄንን ጭምር ሴኪሪቲ የሚይዘው ማለት ነው። ስለዚህ ክሪፕቶግራፊ ወይም ምስጢራዊ ኮድን የሚጠቀም ኮንሰፕት ነው። ስለዚህ ይሄንን ስናይ ይሄን ይመስላል ማለት ነው። ሌላኛው እንግዲህ የወቅቱ የክሪፕቶ ወይም ምስጢራዊ ኮድ ሁኔታ ምን ይመስላል የሚለው ስናይ ደግሞ የአሁኑ ኢንክሪፕሽን በአሁኑ ጊዜ የምንጠቀምባቸው ኢንክሪፕሽን ዘዴዎች ለምሳሌ አርኤስኤ፣ ኢሲሲ እና እንደ ኮምፒውተር ያሉ ማሽኖች ማለት ነው ለመስበር አስቸጋሪ በሆኑ የሂሳብ ችግሮች ላይ የተመሰረቱ ናቸው እና የዲጂታል መታወቂያና ፊርማዎች የመረጃ ምስጢራዊነት ብቻ ሳይሆን ትክክለኛነቱ ወይም ኢንተግሪቲው ከማን እንደመጣ ወይም አውተንቲኬሽኑን ለማረጋገጥ ያገለግላሉ ወይም እያገለገሉ ያሉ ናቸው ማለት ነው። ስለዚህ በዚህ ኮንሰፕት ውስጥ ደግሞ የምናየው ሌላው ብሎክቼን እንግዲህ የዲጂታል መረጃዎችን በአስተማማኝ ሁኔታ ለመመዝገብና ለማጋራት የሚያገለግል ያልተማከለ ወይም ዲሴንትራላይዝ የዳታቤዝ አይነት ነው። ስለዚህ ይሄ ደግሞ ምን አይነት ኮንሰፕቶችን ይይዛል ብለን ስናይ ደግሞ ለምሳሌ ብሎክቼን ኤንድ ቼን የምንለው መረጃዎችን ወይም ግብይቶችን በአንድ ላይ ተሰብስበው ብሎክ እንዲፈጥሩ የሚያደርግ ሲስተም። ይሄ ማለት ደግሞ አንድ ላይ ኢንቴግሬት ሆነው ሲያያዙ ምንድነው ማለት ነው ዲፌንድ ያደርጋሉ፣ የበለጠ ሴኪዩሪቲያችን ጠንካራ ይሆናል ማለት ነው። ስለዚህ ደህንነቱ የተጠበቀ ይሆናል ማለት ነው። ሌላኛው ያልተማከለ ወይም ዲሴንትራላይዝ ስንል በዚህ ኮንሰፕት ውስጥ በብሎክቼን ውስጥ መረጃውን በአንድ ማዕከላዊ አካል ወይም አንድ ባንክ ወይም መንግስት ቁጥጥር ስር ሳይሆን ይልቁንም በአውታር መረብ ወይም በኔትወርክ የምንለው ማለት ነው በርካታ ኮምፒውተር ኖዶች ላይ ይሰራጫል፣ ግን ሰኪዩርድ ነው ይሰራጭም ማለት ነው። ስለዚህ ያንን ስራ ይሰራል ማለት ያልተማከለ ነው ማለት ነው። ሌላኛው ኢሚዩታብል ነው። እንግዲህ ብሎክቼን ኢሚዩታብል ማለት አንድ ጊዜ ብሎክ በሰንሰለቱ ላይ ከተመዘገበ በኋላ መረጃውን መቀየር ወይም መሰረዝ በፍጹም አይቻልም። ይህ እምነት የሚጣልበትና ግልጽ የሆነ ያደርገዋል። ስለዚህ አንዱ የሴኪዩሪቲ ሲስተም ማለት ነው ብሎክቼን ማለት ነው። ሌላኛው በዚህ ውስጥ እንግዲህ የምናየው በብሎክቼን ውስጥ ትራንስፓረንሲ ግልጽነቱ ማለት ነው። ይሄ ማለት በአውታር መረብ ውስጥ ወይም ኢንተርኔት የምንለው ውስጥ ማንኛውም ሰው መረጃውን ማየት ይችላል። ነገር ግን የተጠቃሚዎቹ ማንነት የተመሰጠረ ስለሆነ ምንድነው ለሌሎች ሊያሳይ አይችልም፣ ሴኪዩርድ ነው ማለት ነው። ስለዚህ የብሎክቼን የዲጂታል ገንዘብ ወይም ክሪፕቶ ከረንሲ ብለን የምንጠራው ማለት ቤዝ ያደርጋል። እንደ ፋይናንስ ያሉ ግብይቶችን፣ የንብረት ምዝገባ፣ የምርቶች አመራር መከታተያ እና የድምፅ አሰጣጥ ባለብዙ ዘርፎች ጥቅም ላይ ይውላል ማለት ነው። ስለዚህ እንደ ቢትኮይን ያሉ የክሪፕቶ ምንዛሬዎችን ተጠቅመው ደህንነታቸው የተጠበቀ ያልተማከለ የክፍያ ስርዓት እንዴት እንደሚፈጥሩ ሁሉ ምን ያደርጋል ማለት መንገዱን ይመራል ማለት። ስለዚህ ብሎክቼን ይሄን ይመስላል ማለት ነው። ሌላኛው እንግዲህ የኳንተም ኮምፒውቲንግ ስጋት ነው። እንግዲህ ኳንተም ኮምፒውቲንግ ምንድን ነው ካል እንግዲህ
ይሄ ማለት ኳንተም ክሪፕቶግራፊ ብለን በሌላ አጠራር እንጠራዋለን። ይሄ ማለት መረጃ ለመጠበቅ የኳንተም ፊዚክስ ህጎችን የሚጠቀም አዲስ የሳይበር ደህንነት ዘዴ ነው። በጣም ጠንካራ የሆነ በጣም የፊዚክስ መሰረት ያለው የኮምፒውቲንግ ስራ ወይም የሴኪሪቲ ስራ ነው ማለት። ስለዚህ ከተለመደው ክሪፕቶግራፊ ወይም የሂሳብ ስልተ ቀመር በተለየ መልኩ ኳንተም ክሪፕቶግራፊ ደህንነቱን ለማረጋገጥ የሚያስተማምን በጣም በኳንተም ሜካኒክስ ህግ ላይ የተመሰረተ ስለሆነ በጣም ጠንካራ ነው ማለት። ስለዚህ ይሄ ማለት ደግሞ መረጃን ከማይታወቅ ሰርጎ ገብ ወይም ሀከሮች ፍጹም ደህንነቱ የተጠበቀ የሚያደርግ የፊዚክስ መሰረት ያለው የኢንክሪፕሽን ዘዴ ነው የኳንተም ኮምፒውቲንግ ወይም ኳንተም ክሪፕቶግራፊ የምንለው ማለት ነው። ስለዚህ አሁን ላይ እንግዲህ ኳንተም ኮምፒውተሮች አሁን ካሉበት ኮምፒውተሮች አሁን ይዘናቸው ካለ ኮምፒውተሮች የምንጠቀምባቸው ኮምፒውተሮች በጣም የተለዩና በጣም ኪው የሚባል ኳንተም ሜካኒክስ መርሆች ላይ የተመሰረቱ ስለሆኑ ምንድነው ማለት ነው ስትሮንግ ናቸው። ይሄንን የማወቅ ችሎታ ያለው ሀከር ምንድነው በቀላሉ ማንኛውን ኮምፒውተር የመሰባበርና ሴኪሪቲያችን የማድቀቅ አቅም አለው። ስለዚህ ይሄ ነው ማለት ነው። እንግዲህ ኳንተም ኮምፒውተሮች ለክሪፕቶግራፊ ስጋት የሆኑት ለምንድን ነው ብለን ካልን እንግዲህ አሁን ያሉት የኢንክሪፕሽን ስልተ ቀመሮች ወይም አልጎሪዝሞች የሚሰሩበትን የሂሳብ ችግሮች ኳንተም ኮምፒውተሮች በቀላሉ ይፈቷቸዋል ማለት በጣም የዘመነ ስለሆነ ማለት ነው። ስለዚህ ላይክ እንደ ሾርት ቀመር ይሄ ሾርት አልጎሪዝም ስልተ ቀመር ወይም አርኤስኤ እና ኢሲሲ ጨምሮ አብዛኞቹ ፓብሊክ ኪ ናቸው ወይም ብዙዎች የሚጠቀሙባቸው ናቸው ማለት ነው። ስለዚህ በቀላሉ ፓብሊክ ኪ ስለሆኑ ምንድነው ማለት ነው አሁን ላይ የምንጠቀማቸው በቀላሉ ሊሰበሩ ይችላሉ ማለት ነው። ስለዚህ በዚህ እንግዲህ ኮንቴክስት ውስጥ አርኤስኤ ምንድነው የሚለውን ስናይ እንግዲህ አርኤስኤ ማለት አብሪቬሽን ሪቨርስ ሻሚል አድልማን ማለት ሲሆን በኮምፒውተር ሳይንስ በተለይም በሳይበር ደህንነት ወይም ሳይበር ሴኪዩሪቲ እና ይሄ ክሪፕቶግራፊ ውስጥ በጣም ወሳኝ የሆነ ስልተ ቀመር ወይም አልጎሪዝም ነው። በአጭሩ አርኤስኤ ምንድነው ስራው ካለ ደግሞ በኢንተርኔት ላይ ወይም በሌሎች አውታር መረቦች ላይ ምንድነው የሚያደርገው መረጃዎችን በአስተማማኝ ሁኔታ ለመለወጥ የሚያገለግል መሳሪያ ነው ማለት ነው። ይሄ ደግሞ ብዙ ጊዜ የሚጠቅመው የህዝብ ቁልፎች ወይም ፓብሊክ ኪ የምንለው ወይም ክሪፕቶግራፊ ወይም አሴሜትሪክ በኮምፒውተር ሳይንስ አሴሜትሪክ ክሪፕቶግራፊ ብለን የምንጠራው የሚሰራው ሁለት የተቆራኙ ቁልፎችን በመጠቀም ፓብሊክ ኪ እና ፕራይቬት ኪ የምንለው ማለት ነው። ስለዚህ መሰረታዊ ተግባር ወይም ኮር ፋንክሽን ምንድን ነው? ይሄ በጣም ትልቅ ፖይንት ስለሆነ ምንድነው ትርጉሙ ወይም ምንድነው ስራው ካል ምንድነው አንድ ሰው ምስጢራዊ መረጃ ለምሳሌ የባንክ መለያ ቁጥር ወይም መለያ ኮድ ወደኛ መላክ ቢፈለግ የኛን የህዝብ ቁልፍ ተጠቅሞ መረጃውን ያመሰጥራል ወይም ሴኪዩርድ ያደርጋል ማለት ነው። ይሄ አልጎሪዝም ማለት ነው። ይህ የተመሰጠረ መረጃ በመንገድ ላይ ቢጠለፍ እንኳን ማንም ሊያነበው አይችልም። ሴኪዩርድ ነው ማለት ነው። ቢገኝ እንኳን ማለት ሰው ይሄንን ኮድ አግኝቶ እንትን ቢለው እንኳን ሊያነበው አይችልም በቀላሉ። ያ ማለት አይሰበርም ማለት ነው። እኛ ማለት የኛን ቁልፍ ማንም ሊጠቀም ፓብሊክ እንኳን ቢሆን እንኳን ሊያነበው አይችልም ማለት ነው። ስለዚህ ይሄንን መረጃ ተጠቅመው መፍታት ቢችሉ ሰዎች ሊያነቡት ሁሉ አይችሉም። ያ ማለት ካላነበቡት ደግሞ ምንም ሊያደርጉ አይችሉም ማለት ነው። ስለዚህ የደህንነት መሰረት ሌላኛው ሴኪዩሪቲ ቤዝ የአርኤስኤ ደህንነት የተመሰረተው በትልቅ የሂሳብ ችግር ላይ ስለሆነ ሁለት በጣም ትልቅ የሆኑ ዋና ቁጥሮችን ላርጅ ፕራይም ነምበርስ ማባዛት ቀላል ነው። ነገር ግን የተገኘውን ትልቅ ቁጥር ወደ መጀመሪያዎቹ እና ዋና ቁጥሮች መመለስ ወይም ፋክተራይዜሽን እጅግ በጣም ከባድ ጊዜ የሚወስድ ነው። ስለዚህ በጣም አሰልቺ ስለሆነ ሀከሮችን በቀላሉ ሊሰቡት አይችሉም ማለት ነው። ስለዚህ አጥቂዎች ወይም ሀከሮች አሁን ሚስጥራዊ መረጃዎችን ሰብስበው ኳንተም ኮምፒውተሮች ሲኖራቸው በኋላ ለመፍታት ሊጠብቁ ይችላሉ ማለት ነው። ስለዚህ ይሄ ነው ማለት ነው። ሌላኛው እንግዲህ በዚህ ውስጥ የምናየው ሌላኛው ኮንሰፕት ምንድነው? የፖስት ኳንተም ክሪፕቶግራፊ መፍትሄ ምንድነው? ይሄ ፒኪዩሲ የምንለው ማለት ነው። እንግዲህ ፖስት ኳንተም ክሪፕቶግራፊ ማለት ኳንተም ኮምፒውተሮች ሊሰሯቸው የማይችለው አዳዲስ የክሪፕቶግራፊ ወይም ምስጢራዊ ኮድ ስልተ ቀመሮችን መፍጠር ነው ስራው የፖስት ኳንተም ክሪፕቶግራፊ ማለት ነው። ስለዚህ ይሄ ማለት የምርምር ዘርፎች ላቲስ ቤዝድ ክሪፕቶግራፊ ወይም ፍርግሪክ ላይ የተመሰረተ ክሪፕቶግራፊ፣ ኮድ ቤዝድ ማለት ኮድ ቤዝድ ክሪፕቶግራፊ ላይ የተመሰረተ ክሪፕቶግራፊ፣ ይሄ ሃሽ ቤዝ ያደረጉ ክሪፕቶግራፊዎችን የመሳሰሉትን ይሰራ ኳንተም ክሪፕቶግራፊ ማለት ነው። ስለዚህ የአሁኑ ሂደት ምንድነው? በርካታ ሀገሮችና ድርጅቶች እነዚህን አዳዲስ ስልተ ቀመሮች ወይም አልጎሪዝሞች ደረጃቸውን የጠበቁ ለማድረግ እየሰሩ ነው። ስለዚህ ለምሳሌ ኤንኤስሲቲ ስታንዳርዳይዜሽን ፕሮሰስ የሚባሉትን ሜካኒዝሞችን እየተከተሉ ይሄንን አፕሩቭ እያደረጉ ነው። ስለዚህ የኳንተም ክሪፕቶግራፊ ወይም ኳንተም ሜካኒክስ ለምስጢራዊ ኮድ የሚጠቅም ሲሆን ከኳንተም ክሪፕቶግራፊ የተለየ መፍትሄ አለው። ስለዚህ
እነኚህ በጣም ጠንካራ የሆኑ አልጎሪዝሞች ናቸው ማለት ለሴኪዩሪቲ ማለት ነው። በሌላ መንገድ ደግሞ ስናይ እንግዲህ የወደፊት አንድምታው ምን ይመስላል ካል እንግዲህ ኳንተም ደህንነት ያለው ዓለም ማለት የኳንተም ፊዚክሱን ተግባራዊ ሲሆን የፋይናንስ ስርዓታችን፣ የመንግስት ሚስጥሮች፣ የግል መረጃዎቻችንና የብሔራዊ ደህንነታችን ወይም ይሄ ናሽናል ኢንተረስት ሴኪዩሪቲ የምንላቸውን ከኳንተም ጥቃት ይድናሉ ማለት ነው። ይሄንን ቢውልድ ስናደርግ ስለዚህ አዳዲስ እድሎች ምን ይዘው ይመጣል ካል ይህ አዲስ የደህንነት ዘመን ለዲጂታል ግብይቶች፣ ለጤና መረጃዎችና ለኢንተርኔት ኦፍ ቲንግስ መሳሪያዎች አዲስ የእምነት ደረጃን ይፈጥራል። ስለዚህ ይሄ ሚስጥራዊ ኮድ ወይም ክሪፕቶግራፊ እንደ ሁልጊዜ ሁሉ ዲጂታል ዓለማችን ለመጠበቅ ቁልፍ ሚና ይጫወታል። ስለዚህ የወደፊቱ ሚስጥራዊና ደህንነት የተጠበቀ የሆነ ስለዚህ አስተማማኝ የሆነ ሴኪዩሪቲ ይዞልን ይመጣል ማለት ነው። ስለዚህ ባጭሩ እንግዲህ ይሄን ይመስላል ማለት ነው። ስለዚህ ይሄ ክሪፕቶግራፊ እንግዲህ ወይም ይሄ ኳንተም የምንለው ክሪፕቶግራፊ ሲመጣ ምንድን ነው የሚሆነው ማለት ነው? በጣም ትልቅ ለውጥና ትልቅ ምርታ ወይም ሴኪዩሪቲያችን በጣም አሁን ካለው በተለየ መልኩ ይሆናል ማለት። ስለዚህ በዛሬው ርዕሳችን ይሄንን እንግዲህ አይተናል። ሀሳብ ማለት የምትፈልጉ ሊሰራላችሁ የምትፈልጉ ኮሜንት ወይም የሚሰራላችሁን ኮንቴንት የምትፈልጉትን በኮሜንት ሴክሽን ላይ አሳውቁኝ። እኔም ያንን አይቼ ይሰራላችኋለሁ ማለት ነው። ለዛሬው ይህን ይመስላል። ስለተከታተላችሁ አመሰግናለሁ። ሰላም ለእናንተ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።